በጣም አመሰግናለሁ። የ2018 ሰባተኛው ሀገራዊ ምርጫ በጣም ታሪካዊ በሆነ መንገድ ዛሬ እየተከናወነ ነው ያለው። እኔም በሌሊት መጥቼ በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞን በደቡብ ሶዶ ወረዳ በጎጌቲ 2 ሲቪስቶ ምርጫ ጣቢያ ምርጫዬን አከናውኛለሁ። ዛሬ ኢትዮጵያ ተመርጣለች። ሁሉም በያለበት ምርጫ ያረጋል። ታሪካዊ ምርጫ ያልኩበት ምክንያት 2013 ዓመተ ምህረት ተመዝግቦ ከነበረው አጠቃላይ ተመዝጋቢ በቁጥር በሚሊዮኖች የጨመረበት የህዝቡን ተሳትፎ ያረጋገጠበት በሀገራችን ኢትዮጵያ በርካታ የልማት የሰላም ስራዎች የተጀመሩበት ጊዜ ነውና በዚህ ምክንያት ታሪካዊ ምርጫ ያስብላል። እስካሁን የነበረው አጠቃላይ የምርጫ ሂደት እጅግ በጣም ሰላማዊ፣ ዲሞክራሲያዊ፣ ነጻና የሁሉን ተሳትፎ ያረጋገጠ ምርጫ ነበረ። ዛሬም እንደምታዩት ምንም እንኳን ጠዋት ቢሆንም በርካታ ሰው እኔ ባለሁበት ምርጫ ጣቢያ ተሰልፎ እየመረጠ ነው ያለው። ሌሎች ቦታም ተመሳሳይ ጉዳዮች ይሆናሉ ብዬ አስባለሁና ኢትዮጵያ ማረጋገጥ የምትፈልገው ይሄንን ነበር። ይሄን እያረጋገጠች ነው ያለችው። በእውነት ብዙ ምርጫዎችን አሳልፍ ያለው የዛሬ ምርጫ በባህሪውም ባካሄዱም በህዝብ ተሳትፎም እጅግ በጣም የተለየ ነውና ይሄው ተጠናክሮ እንዲቀጥል ነው ያለኝ ፍላጎት። ሰው እንዳይዘናጋ በጊዜ ወጥቶ በጠዋት ወጥቶ ምርጫውን እንዲያከናውን ከተቻለ እስከ 6 እስከ 7 እስከ 8 ሰዓት ጨርሶ ከሰዓት በኋላ ደግሞ ሌሎች የግል ስራዎችን እንዲያከናውን በዚህ አጋጣሚ ለማህበረሰቡ ጥሪ ማስተላለፍ እወዳለሁ። እንዳያችሁት ጥሩ ነው አየሩ፣ መንፈሱ በጣም የተረጋጋ ነገር ነው ያለውና ይሄንኑ ማስቀጠልና ለዓለም አቀፍ ማህበረሰብ ይሄንኑ ማሳየት ያስፈልጋል። የምርጫ አንዱ የኢትዮጵያ ገጽታ የሚታይበት ጉዳይ ነው። እንደምታውቁት የኢትዮጵያን እድገት፣ የኢትዮጵያን አጠቃላይ ሰላም፣ የኢትዮጵያን የመጪው ጊዜ የሚያጓጉ ጉዳዮች እንዳይሳኩ የሚፈልጉ የተለያዩ ኃይሎች ይሄ ምርጫ በጊዜ እንዳይከናወን እንዲደነቃቀፍ እና ኢትዮጵያ ውስጥ ሰላም የለም፣ ምርጫ ማከናወን አይቻልም ብሎ ዓለም አቀፍ ማህበረሰብም ሌሎች የተለያዩ አካላትም በተሳሳተ መንገድ ግንዛቤ እንዲወስዱ የተለያዩ ስራዎች ተሰርቶ ነበረ። ግን በዚህ ምርጫ ያው ህዝቡ አሸናፊ ሆኗል። ህዝቡ አሸናፊ ብቻ ሳይሆን ኢትዮጵያ አሸናፊ ሆናለች። ኢትዮጵያ ውስጥ ምርጫ በሰላማዊ መንገድ ማከናወን እንደሚቻል ህዝቡ በነቂስ ወጥቶ ወኪሎቹንና ለወደፊት የሚያስተዳድረውን አካል መምረጥ እንደሚችል የታየበት ሁኔታ ነውና እጅግ በጣም እንደ አንድ ኢትዮጵያዊ ዜጋ እንደ አንድ አገሪቱን ከሚመሩ አመራሮች መካከል ይሄ ሁኔታ ለኔ ልዩ ደስታ ነው የሚሰጠኝ እና ከፍተኛ ምስጋና ለህዝቡ ማቅረብ ወዳለሁ። ህዝቡ ሲተባበር፣ ሲከባበር፣ ሲመካከር እንደዚህ አይነት ታላላቅ ኢቨንቶችን ወይም ኩነቶችን አከናውኑ ለዓለም አቀፍ ማህበረሰብ ያሳያል። በምርጫ ያሳየነው መተባበር፣ በምርጫ ያሳየነው መከባበር፣ በምርጫ ያሳየነው አጠቃላይ ሂደትና ጉዞዎች በሌሎችም የሰላም የልማት ቀጥላ ኢትዮጵያ ደግሞ በከፍታ የምታከናውናቸው ትልልቅ ስራዎች አሉ እንዲደገሙ እና ኢትዮጵያ ለወደፊት በከፍታ ላይ እንድትወጣ ለሚደረጉ ስራዎች ሁሉ ማህበረሰቡ ለሚያደርገው አጠቃላይ አስተዋጽኦ ትልቅ ደስታና መልእክቴን እያስተላለፍኩ እንበርታ ነው የምለው። ምናልባት ክቡር ርዕሰ መስተዳድር በዘንድሮ ጠቅላላ ምርጫ ላይ ከ54 ሚሊዮን በላይ መራጮች ናቸው የተመዘገቡትና በብዙ ጫናዎች ውስጥም ሆና ኢትዮጵያ እየተሻገረች እንደሆነ ብዙ የሚነገሩ ነገሮች አሉ። ምናልባትም ይህ ቁጥር ምንን ያመለክታል? በተለይ ሀገራዊ አንድነቱን ከማጠናከር ረገድ የተለያዩ ጫናዎችን ተቋቁሞ ወደፊት እንድንጓዝ ከማድረግ ረገድ ምንን ያመለክታል? በጣም ጥሩ። እንግዲህ እስከዛሬ ባሳለፍናቸው የተለያዩ ምርጫዎች ውስጥ የታሪክ አጋጣሚ ሆኖ ሁሉንም ምርጫዎች የመሳተፍም የማየትም እድል አጋጥሞኛል። ተሳትፎ ከጊዜ ወደ ጊዜ እጅግ በጣም እየጨመረ ነው ያለው። በተለይ ከ2013 ከነበርንበት ዛሬ ስንመለከተው በብዙ ሚሊዮኖች ነው የጨመረው። ይሄ የሚያሳየው ምርጫ ይጠቅመኛል ብሎ ህዝቡ ማመን ጀምሯል። በምርጫ የሚወክለኝን መንግስት ማስቀመጥ ይችላል ብሎ ህዝቡ አምኗል ማለት ነው።
ይሄ ማመን ብቻ ሳይሆን ህዝቡ ተወዳዳሪ ፖሊሲዎችና ስትራቴጂዎችን ለመምረጥ ተዘጋጅቷል ማለት ነው። የሚመርጠው ግለሰቦችን ብቻ ሳይሆን ፓርቲዎችን ብቻ ሳይሆን የሚመርጠው ስትራቴጂዎችን ይመርጣል፣ ፖሊሲዎችን ይመርጣል። ስለዚህ የህዝቡ የንቃተ ህሊና ሁኔታ ከጊዜ ወደ ጊዜ ማደጉን ያሳያል። ህዝቡ በምርጫ መንግስት ማስቀመጥ እንዳለበት አምኖ እየተንቀሳቀሰ ነው ያለው። ይሄ እንግዲህ ሁላችንም እንደ አንድ ዜጋ ምርጫው ብዙ ችግሮችን አልፎ ነው እዚህ የደረሰውና ስኬቱ ደግሞ ስታየው በጣም ጥሩ ነውና ይሄ እንግዲህ የህዝቡን ተሳትፎ ነው የሚያሳየው። ተሳትፎ ብቻ አይደለም፣ ለወደፊት እጠቀማለሁ መርጬ መንግስት አስቀምጬ በሚቀመጠው መንግስት ደግሞ ተጠቃሚነቴን አረጋግጣለሁ ብሎ ነው የሚያስበውና ምርጫው በሰላም ተሳክቶ አልቆ መንግስት ተመስርቶ ህዝቡ ደግሞ የሚሻው ነገር እንዲከናወን ትልቅ ምኞት አለኝ። እጅግ በጣም አመሰግናለሁ።